ሰላም እንዴት ናችሁ? እንግዲህ የምትሰሙኝ ሰዎች ከዚህ በፊት ሰምታችሁ የምታውቁ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ለመጀመሪያ ጊዜ አጋጣሚ ስክሮል ስታደርጉ ቪዲዮ ከመጣ እያደረግኩ ያለሁት ነገር እዚህ ጋር የምታዩትን ህገ ክራሲ የሚል መጽሐፍ ፕሮሞት እያደረግኩ ነው። ፕሮሞት የማደርግበት መንገድ ደግሞ መጽሐፉ ላይ ያሉትን ሀሳቦች በማጋራት ሀሳቡን ተዛማች እንዲሆንና መጽሐፉ እንዲተዋወቅ ማድረግ ነው ማለት ነው የምሰራው ስራ። በዚህ በማህበራዊ ሚዲያ ለማድረግ የፈለግኩት ነገር እንግዲህ ከዚህ የተነሳ በርካታ ቪዲዮዎች ሰርቻለሁ ከ50 ከ60 በላይ እና ቪዲዮቹ እንግዲህ በዋናነት አሁን ባለውበት ሁኔታ በሁለት ዋና ዋና ርዕስ ላይ ተመስርተዋል ማለት የምንችል ይመስለኛል። ምክንያቱም የመጀመሪያው ከ50 በላይ የሚሆነው ቪዲዮ የተሰራው በምንድን ነው? ህገ ክራሲ የመጽሐፉ ርዕስ እንደምታዩት ህገ ክራሲ የሚል ነው። ህገ ክራሲ ወይም የነፃነት ዴሞክራሲ ወይም ሊበራል ዴሞክራሲ ለኢትዮጵያ ለማህበራዊ እድገት ተመራጭ የፖለቲካ ርዕዮት ነው ወይም ተመራጭ የፖለቲካ ርዕዮት ነው ስል ምን ማለት ነው? እንግዲህ ኢትዮጵያ ውስጥ ከሞላ ጎደል ሶሻሊዝም ተሞክረዋል። ከሞላ ጎደል ኮንስቲትዩሽናል ሞናርኪ ተሞክረዋል። ከሞላ ጎደል ማለት ነው። ከሞላ ጎደል ልማታዊ መንግስት የሚል ተሞክረዋል እና እነዚህ የተሞከሩ በአንድም በሌላ መንገድ አመንባቸው አላመንባቸው የራሳቸው የሆነ ሰፊ የፖለቲካ ፍልስፍና አስተሳሰብ ያላቸው የፖለቲካ ርዕዮቶች ናቸው እነዚህ ነገሮች ተሞክረው ግን እንግዲህ በስራ ላይ ከዋሉ የኃይለስላሴን ጨምረን የኃይለስላሴ የደርግ የኢህአዴግ ብልጽግና እንኳን አሁን ልማታዊ መንግስት የሚለውን ነገር ሲል ባይሰማ ማለት የዳቦ ስም ነው። ልማታዊ መንግስት አይደለም ማለት ከፓርቲው ስያሜ ራሱ ብንነሳ ብልጽግና ነው የሚለው አይደለም ነው። ስለዚህ ምንድን ነው ሴንሱ? አበለጽጋለሁ ነው፣ ልማት አመጣለሁ ነው። ስለዚህ ልማታዊ መንግስት አሁን ገብታችሁ ውስጡ ካያችሁት ምንድን ነው ሌጂትሜሲ የሚመጣው ወይንም መንግስታዊ የስልጣን ምንጬ ፈጣንና ፍትሐዊ ልማት በማምጣት ላይ ነው። ጀስቲፋይ የሚያደርገኝ የስልጣን ባለቤት የሚያደርገኝ በስልጣን ላይ እንድቆይ የሚያደርገኝ ነገር ፈጣንና ፍትሐዊ ልማት አመጣለሁ የሚል ነገር ነው። የፖለቲካ ስልጣን ምንጭ የህዝብ ይሁንታ ነው የሚለውን ነገር ለማሟያ ለእንትን ነው የሚያስቀምጠው። ማለት ለፍጆታ ነው እንጂ ለፖለቲካ ፍጆታ ነው እንጂ የፖለቲካ ስልጣን ምንጭ የህዝብ ይሁንታ ነው የሚለውን በመርህ ደረጃ ይቀበለው። ህዝብ የኔ የፖለቲካል ፓወር ሌጂቲሜሲው የሚመነጨው ማምጣት ከምችለው በራሴ ጥረት፣ በራሴ ልፋት፣ በራሴ ፖሊሲ፣ በራሴ አካሄድ፣ በራሴ አፈጻጸም ብቃት ማምጣት ከምችለው ፈጣን ልማት አንጻር ነው እንጂ የኢትዮጵያ ህዝብ ስለመረጠኝ ስላልመረጠኝ አይደለም ብሎ የሚል ነው። ስለዚህ ብልጽግና ባይለው ነው አሁን እንደዚህ በፍልስፍና የታጀብኩ ነኝ ምናምን ባይልምና የራሱ የሆነ መደመር ምናምን የሚባል ፍልስፍና ነው ያለኝ ቢልም ግን ስሙ ራሱ የሚለው ምንድን ነው? በአንድም በሌላ መንገድ ያንን እየደገመለን ነው። ይሄ የልማታዊ መንግስት አስተሳሰብ መንግስትን ሞግዚታዊ የማድረግ ነገር ነው። ያለሁበት ዓላማ ብልጽግና ለማምጣት ነው ያለሁበት። ይሄን ከኃይለስላሴ ጀምሮ ታዩታላችሁ። ኃይለስላሴ የሚሉት ምንድን ነው? ይህን ህዝብ ለማሰልጠን ነው፣ ሞደርናይዝ ለማድረግ ነው። ሌጂትሜሲ የሚመነጫው ከዛ ነው። ደርጉንም ብታመጡት የህዝብ ወገንተኛ ነኝ፣ ሶሻሊስት ነኝ፣ ቫንጋርድ ፓርቲ ነኝ ወይንም የህዝብን ጥቅም ለማስከበር ያለው ፓርቲ ነኝ የሚሉ። ስለዚህ በሀገራችን እንግዲህ ባለፈው 100 ዓመት ኃይለስላሴ ወደ ስልጣን የመጡት በኢትዮጵያ አቆጣጠር ምንም እንኳን ማለት ወደ ሲመጡ አልጋ ወራሽ ሆነው ቢሆንም የመጡት ግን አልጋ ወራሽ ሲደረጉ እንግዲህ እንደምታውቁት የኢትዮጵያን ታሪክ እንደምታውቁት እንትን ነው ማለት አፄ ምኒልክ ንግስናቸውን በትክክል የሰጡት ለማን ነው? ያስተላለፉት ልጅ ኢያሱ ነው። ልጅ ኢያሱ ግን እንግዲህ የሚሆኑ ሰው አልሆኑም። ጥሩ መሪ መሆን አልቻሉም። ስለዚህ ኃይለስላሴ ደግሞ ቀጥታ የንግስና ዘር የላቸው ማለት ካሳቸው የሚቀድም ምክንያቱም እንትኑ የዘር ሐረጉ የአፄ ምኒልክ ስለነበረ ገብቷቸዋል። ዙፋኑ ላይ የነበሩት አፄ ምኒልክ ስለነበሩ ከኃይለስላሴ የሚቀድሙ ሌሎች ብዙ ሰዎች አሉ። ስለዚህ ኃይለስላሴ ቀጥታ የዙፋን ተጋሪ መሆን አይችሉም። ከሳቸው የሚቀድሙ ሌሎች ሰዎች አሉ። ስለዚህ
እንግዲህ በወቅቱ የነበሩት የኢትዮጵያ የፖለቲካ አርክቴክቶች ያደረጉት ነገር ምንድን ነው? ንግስት ዘውዲቱን አመጡና ንግስት ዘውዲቱን አነገሷቸው። ንግስት ዘውዲቱ ግን የፖለቲካ ሰው አይደሉም። ማለት በጣም ሃይማኖተኛ፣ ጸሎተኛ፣ ጭምት፣ ዝምተኛ የሆኑ ሴት ናቸው። ማለት በንግስናቸው ማለት በንግስትነታቸው ዘመን በጸሎትና በጾም ያሳለፉት ጊዜ ይበልጣል። የሞቱትም አሁን በዛ ማለት ከጾም ብዛት በተፈጠረ በሽታ ነው ይባላል። ማለት ምን ያህል እውነት ይሁን አይሆን ሌላ ጉዳይ ሆኖ ነው የምላችሁ። ግን በጣም ጭምትና ሃይማኖተኛ ሰው ናቸው። ስለዚህ ንግስት ዘውዲቱን ንግስት አድርገው ኃይለስላሴን አልጋ ወራሽ እና ባለሙሉ ስልጣን አስፈጻሚ አድርገው ነው ያመጧቸው። ስለዚህ በ1909 ዓ ም ማለት ነው በኢትዮጵያ አቆጣጠር። ስለዚህ ኃይለስላሴ ወደ ስልጣን ሲመጡ ካልተሳሳትኩ 1909 ትንሽ የዓመታት ምናምን መዛባት ሊኖር ይችላል። ግን ሀሳቡን ነው የምነግራችሁ እና ማለት በዛ አካባቢ 1909 አካባቢ አልጋ ወራሽ ሆነው ነው የመጡት። አልጋ ወራሽ ሆነው እና ሙሉ አስፈጻሚ። ስለዚህ ኃይለስላሴ የነበሩ መንግስቱን ራን የሚያደርጉት ማለትም ምን ማለት ነው? አሁን በኢትዮጵያ ባለው አሁን ብታዩ ለምሳሌ ኢትዮጵያ ርዕሰ ብሔር አላት፣ ፕሬዚደንት አላት አይደለ? ርዕሰ ብሔር አላት፣ ጠቅላይ ሚኒስተር አለ። የመንግስቱን ራን የሚያደርገው ማን ነው? ጠቅላይ ሚኒስተሩ ነው አይደለም? የመንግስቱን ይሄ አስፈጻሚውን በዋናነት የሚመራው ጠቅላይ ሚኒስተሩ ነው። እንትኑ ፕሬዚደንቱ ግን ሴርሞኒያል ነው ስልጣኑ ማለት ነው። ማለት ምንድነው? የክብር ስልጣን ነው በአብዛኛው እንጂ የማስፈጸም አቅም የለውም። የመንግስት ሚኒስተሮችን፣ መከላከያውን፣ የመንግስትን በጀት ምናምን የማስተዳደር ነገር የለውም። ልክ እንደዛው ነው። በቃ ንግስት ዘውዲቱ ንግስናውን ነው ዙፋኑን የያዙት እንጂ ቀጥታ መንግስቱን የማስተዳደሩን ስራ የያዙት ኃይለስላሴ ናቸው። ስለዚህ ከዛ ጊዜ አንስታችሁ ስታዩት ከኃይለስላሴ ጊዜ አንስተን እስከዛሬ እንግዲህ ከ1909 አሁን ያለነው 2017 ነው። ስለዚህ 108 ዓመት ተመሳሳይ የሆነው ግን መልካቸውን የሚቀያይሩ መንግስትን ሞግዚት የሚያደርጉና የመንግስትን ሌጂትሜሲ ህዝብ በማሰልጠን ህዝብ በማልማት ህዝብን በማራመድ ህዝብን በሚል ነገር ነው እስከዛሬ ያደረግነው። በዚህ መንገድ ሄደን ግን ምንም እንኳን የተመዘገበ ውጤት የለም ባይባልም የተመዘገቡ በርካታ ውጤቶች አሉ። ግን ተደምረው በድምር ውጤታቸው የሚፈለገውን ደረጃ ላይ የደረሱ አይደለም፣ ወይም ሚዛን አይደፉም። 51% አይደሉም፣ ሁሉ ጊዜ ከ50 በታች ናቸው ማለት ጎዶሎ ማለት አስቡት እንግዲህ 100 ዓመት ሞደርናይዜሽን ሞክረን 80% የኢትዮጵያ ህዝብ ከእጅ ወደ አፍ የሚኖር ገበሬ ነው። ስለዚህ ሞደርናይዝ ኢትዮጵያ አድርጋለች ማለት ይቻላል? አይቻልም። ገብቷችኋል? ውጤታማ አልሆንም። ትራንስፎርም ይሄ መዋቅራዊ ለውጥ የሚባለው መዋቅራዊ ለውጥ ማለት ምን ማለት መሰላችሁ? ህዝቡ የሚኖርበት የኑሮ ከተማ መኖሩ አይደለም ነው መተዳደሪያው ስትራክቸራሊ መለወጥ አለበት። አሁን ኢትዮጵያ ምን አይነት ሶሳይቲ ነች ብትባል የገበሬ ሀገር ነች ነው የምትባለው። ምክንያቱም 80% የኢትዮጵያ ህዝብ ገበሬ ነው፣ ወይንም በግብርና ከግብርና በሚመጣ ለዛውም ደግሞ ኮሜርሻላይዝድ ፋርሚንግ አይደለም፣ ከእጅ ወደ አፍ የሆነ ቤተሰብ ማለት እዛው በቃ በሚመረት ምርት የሚኖርና ከበዛ ልጆቹን እንግዲህ በዚህም አድርጎ ለዛ እኮ ነው ስደቱ የሚበዛው። በዚህም አድርጎ ቅርብም ሀገር ሩቅም ሀገር ስደተኛ አድርጎ ልኮ ከዛ በሚመጣ ሬሚታንስ ምናልባት ተጨማሪ ነገሩን ያደርጋል እንጂ 80% የኢትዮጵያ ህዝብ ዛሬም የሚኖረው ከእጅ ወደ አፍ በሚደረግ የግብርና ስራ ነው። ስለዚህ መዋቅራዊ ለውጥ አልቻልንም፣ አልተሳካም። ኢንዱስትሪያል ቤዛችን ዜሮ ነው። ገብቷቸዋል። እንዲያውም አሁን እየተሻሻለ መጣ እንጂ ለረጅም ጊዜ የኢትዮጵያ አሁን ጂዲፒ ሲባል የምርት መጨመር ነው፣ ግብርናው ነው ከፍተኛውን ጂዲፒ የሚያሳድገው። ባለፈው 10 ሄክታር የሚያርሰው ሰውዬ ዛሬ 11 ሄክታር ስላረሰ የኢትዮጵያ ጂዲፒ በ10% ጨምሯል በየዓመቱ እያልን ማለት ነው። ገብቷቸው የኢትዮጵያ ዓመታዊ ማምረት መጠን እንትኑ እርሻው በሰፋ ቁጥር ወይንም በሆነ ቴክኖሎጂ በኤክስቴንሽን በምናምን የማምረቱ መጠን በጨመረ ቁጥር ገበሬው ትንሽ ምርቱ በዛ ሲል እንግዲህ ይህን ያህል እያልን ነው። ምክንያቱም በጣም ትልቅ ኮንትሪቢዩተር ነበር። አሁን እንግዲህ የተወሰኑ ማለት ነው እዚህም እዛም ብቅ የሚሉ ኢንዱስትሪዎች ምናምን ስላሉ፣ በተለይ ደግሞ ኮንስትራክሽን ከፍተኛ ነው። አሁን ላይክ ነው ኮንስትራክት በጣም ነው የሚገነባው አይደለ በሀገራችን።
እና እንዲያውም ያሳስበው ጤናማ አይደለም። ምክንያቱም ሌላው ቤስ እያለ ገብቷቸው እንትን አለብን። ኢኮኖሚ ሲያድግ ራሱ የሚያድግበት መርህ አለው እና ዝም ብሎ አንዱ ነገር ዝም ብሎ ካደገ ዝም ብሎ አንድ እጃችሁ ብቻ ቢያድግ እንደማለት ነው። ያስፈራ ሌላው አካላችሁ ሲያድግ እንደዚ አይነት እድገት ነው የምናድገው እና ልክ አይደለም። ስትራክቸራል ወይንም መዋቅራዊ ለውጥ ማምጣት አልቻልንም። 100 ዓመታችን ነው ግን እና ስለዚህ ህገ ክራሲ የሚለው መጽሐፍ የሚሞግተው ምንድን ነው? የርዕዮት ችግር ነው ያለብን። የኢትዮጵያ ህዝብ መሀይም ስለሆነ አይደለም፣ ነገር ስለማይገባው አይደለም፣ ቶሎ መሰልጠን ስለማይችል አይደለም፣ ለውጥ መቀበል ስለማይችል አይደለም፣ ለውጥ ማስተናገድ ስለማይችል አይደለም፣ እርስ በርስ ስለምንበላላ ስለምንጠላላ አይደለም። ማለት ልንበላላ ልንጠላላ እንችላለን፣ ግን መበላላቱና መጠላላቱን ያባባሰው የኢኮኖሚው እንደዚህ አለመቀለጣጠፍና አለመያያዝ አለመስራት ነው እንጂ ሰው ለሰው በቃ ለምን አይቼ ስለሚባባል አይደለም። ማለት አለመግባባት አለ፣ መቃቃር አለ። ግን ምንድን ነው የሚባለው? ድህነቱ ነው ያንን የሚያባብሰው እንጂ ነገሩ በጣም የከፋ ስለሆነ አይደለም። ስለዚህ መሰረታዊ ችግር አለብን እና ይሄ ችግሩ መነሻው ሌሎቹ ነገሮች ኤክስተርናል ናቸው። መሰረቱ የአስተሳሰብ የፍኖተ ካርታ የርዕዮት ነው እና ለኢትዮጵያ የሚበጃት ህገ ክራሲ ወይም የነፃነት ዲሞክራሲ ነው። እሱ ከመጣ እሱን መተግበር ከቻለን እሱን ህገ መንግስታዊ አድርገን ስርዓታዊ አድርገን መተግበር ከቻልን የሚያባሉንን የፖለቲካ ርዕሶች ራሳቸው ይዘታቸው ይቀየራል። ማለት ምንድነው ይሄ ምንጭኔ ነው ይሄ ምንጭኔ ነው የሚል ጠብ ውስጥ ከመግባት ልክ አሁን ህፃን ሆነን በቆርኪን እንጣላ ነበራል። አሁን ግን ቆርኪን ስናየው ጥለነው እናልፋለን። ልክ እንደዛ ነው። ይሄ ምንጭኔ ነው ይሄ ምንጭኔ ነው ከሚል መጣላት እንወጣና ሌላ ነገር ውስጥ እንገባለን። የፖለቲካ አስተሳሰባችን ፓራዳይማችን ሁሉ በሙሉ ሽፍት ያደርጋል። ማህበራዊ መረጋጋት አቺቭ እናደርጋለን። ማህበራዊ መረጋጋት አቺቭ ማድረግ እናደርጋለን በሚል ነው እንግዲህ እስካሁን በአብዛኛው የሰራሁት። አሁን ግን በዚህኛው በአዲሱ ሲሪየስ ደግሞ ማህበራዊ መረጋጋትና አብሮ መኖር ነው። ጠንካራ መሰረት ላይ ቆመ ሀገራዊ አንድነት መያዝ ብቻ ሳይሆን ወይም ማህበራዊ ፋይዳ ብቻ ሳይሆን የነፃነት ዲሞክራሲን ስንመርጥ ወይም ሊበራል ዲሞክራሲን ስንመርጥ ኢኮኖሚያዊ ፋይዳም አለው። ኢኮኖሚያችንም ዝም ብሎ ሰላም ብቻውን እንትን ነው፣ ማርጂናል ዩቲሊቲው ዲሚኒሽ ያደርጋል። ሰላም ብቻ ሆኖ ድህነት ካለ ምንድነው ትርጉም አይኖረውም አይደለም። ሰላም ብቻ ማለት ድህነት ራሱ ጠብ ይፈጥራል። ድህነት ራሱ እንትን ያፈልቃል። ገብቷቸዋል። ድህነት ምንድነው ሰላምን የመረበሽ አቅም አለው። አረንቋ መሆን ይችላል። ያለመረጋጋት አረንቋ መሆን ይችላል እና ሰላምን ማረጋገጥ ብቻ ሳይሆን በዚህ በተረጋገጠው ሰላሙን ደግሞ ኢኮኖሚያዊ እድገት ያለበትና ሰው ስቴክ ያለበት ሰው ማለት ድርሻ ያለበት የኢኮኖሚ ሀገራዊ የሆነ በአካባቢ በምናምን ሳይሆን ሀገራዊ የሆነ ኢኮኖሚያዊ ልማትን በፈጣን ሁኔታ በተሻለ ማለት ነው። የሆነ ፍጹም የሆነ አንድ ጊዜ አምጥቶ በአስማት ምናምን የሚበቅል ነገር ያመጣል ሳይሆን ውስጣችን ያለውን ሀገራዊ ኢኮኖሚያዊ አቅማችንን እንድናፈልቀው ወይንም ፖቴንሻላችንን አንሊሽ አድርገን መጓዝ የሚጋባንን ያክል እንድንጓዝ መድረስ ያለብን ቦታ እንድንደርስ የተመቻቸ ሁኔታን ይሰጠናል ለማለት ነው። እንግዲህ አሁን እኔ በዚህ አዲስ ኢኮኖሚክስ በሚል ሲሪየስ እየሰራው ያለሁት ያንን ማለት ሀሳቡን ከዛ አኳያ ለማስረዳት ግን ስነሳ በቀደሙት ቪዲዮዎች ደጋግሜ እንዳልኩት በሀገራችን እንግዲህ በጣም ተከብሮ ተወዶ እና እንደ መልካም ነገር ተይዞ ያለው የግራ ዘመም አስተሳሰብ ነው። የግራ ዘመም የኢኮኖሚ እሳቤ ነው። የግራ ዘመም የኢኮኖሚ እሳቤ ደግሞ በባህሪው የሚለው ባለሀብት ገብጋባ ነው፣ በዝባዥ ነው፣ የራሱን ጥቅም አሳዳጅ ነው። ስለዚህ የጥቂቶች ነው። የባለሀብት ስርዓት ወይም የካፒታሊስት ስርዓት የጥቂቶች ነው። ስለዚህ ድሃውን ይተዋል በሚል ፕሮፓጋንዳ ማለት ዘመናዊ የኢኮኖሚክ ሳይንስ የሚለውን ነገር ተረድቶ በተግባር ላይ ለማዋር በሀገራችን የእውቀት ውስንነት አለ ማለት ነው። ቀላል በማይባለው የህብረተሰብ ክፍል ውስጥ ማለት ነው። ስለዚህ
ይሄ ውስንነት ግን ዝም ብሎ እንትን ነው መደናበር ነው። ይሄ ፕሮፓጋንዳው አታሏችሁ ነው እንጂ የግራ ዘመም ፖለቲካ የፈጠረው የወለደው የኢኮኖሚክ ሳይንስ አይደለም። ኢኮኖሚክስ ደግሞ ሳይንስ ነው፣ እንትን አይደለም። በመተዛዘን መኖር በሚባል ነገር ታላቅ አገራዊ መነቃቃትና ትንሣኤ መፍጠር አይቻልም። የኢኮኖሚ ትንሣኤ መፍጠር አይቻልም። ምክንያቱም ኢኮኖሚክስ ማለት አሁን ለምሳሌ የኢትዮጵያን የብሔራዊ ቡድን የኳስ ቡድን በጣም ስለደገፍ ነው፣ በጣም ስለወደድ ነው፣ ባንዲራውን ለብሰን ምንድነው ማሊያውን ለብሰን ስለዞርን ማለት በቃ የሚሰጠውን ስሜት ሁሉ ስለሰጠን ነው፣ ስላለቀስንለት፣ ስለተንሰቀሰቅንለት ውጤታማ አይሆንም። ኳስ ራሱ አርት ማለት ሳይንስም ነው አርትም ነው። እንዴት አድርገህ ነው የምታሸንፈው? እንዴት አድርገህ ነው ውጤታማ የምትነው? ላይክ ነው የራሱ ያካሄድ ነገር አለው። ያንን ካላሟላህለት ከዓመት ዓመት ልትደግፈው ትችላለህ። ከዓመት ዓመት ወገንተኛ ልትሆንለት ትችላለህ። ግን የሚፈለገውን ውጤት ሊያመጣ አይችልም። ለምን? በመርህ ነው የሚመጣው። ኢኮኖሚም ማጂክ አይደለም፣ ጥረትም አይደለም። ማለት እንግዲህ የምታስታውሱ ሰዎች ሰምታችሁኝ ከሆነ ማለት በጣራ አይደለም። ይገርማችኋል። ማለት እኔ አንዳንድ ቦታ ኢትዮጵያ ውስጥ እንግዲህ በአጋጣሚ በግል ጉዳይ ነው አንዳንድ ቦታ ሄጄ አይቻለሁ። በጣም የሚሰሩ ሰዎች አሉ በግብርናው በምናምኑ ላይ፣ በተለይ ከአዲስ አበባ ማለት የአዲስ አበባ ሕዝብ ራሱ ሲለፋ አይደል እንደሚውለው ብላችሁ ምን የሌላው ዓለም ሰው ከአዲስ አበባ ሕዝብ የተለየ ምን ይሰራል እኮ ነው የምትለው። ለምሳሌ ኒውዮርክ ሄዱ ወይም ዱባይ ሄዱ፣ ዋት ዘ ዲፍረንስ? እነሱም 24 ሰዓት ነው ያለው በቀን ውስጥ አይደለም? በቀን ውስጥ 24 ሰዓት ነው ያለው። እነሱም ቢሮ ነው የሚሄዱት፣ የአዲስ አበባ ሕዝብ ቢሮ ነው የሚሄደው። እነሱም ፋብሪካ ነው የሚሄዱት፣ የአዲስ አበባ ሕዝብ ፋብሪካ ነው የሚሄደው። እነሱም የህዝብ ትራንስፖርት ነው የሚጠቀሙት፣ የአዲስ አበባ ሕዝብ የህዝብ ትራንስፖርት ይጠቀማል። ግን እንትን ነው እነሱ ጠዋት ሄደው ሲመጡ እንትኑ ምርቱ ብዙ ነው። እኛ ጠዋት ሄደን ስንመጣ ምርቱ ትንሽ ነው። ማለት ልፋቱ አልተቀየረም ነው የምላቸው፣ ድካሙ አልተቀየረም። ግን ድካሙ ውጤቱ የሚፈለገውን ያክል አልሆነ፣ የሚጠበቀውን ያክል አልሆነ። ለምን? በደከመ ብቻ አይደለም። ልክ አሁን አዳም ስሚዝ እንዳልነው አዳም ስሚዝን ጠቅሰን እንዳልነው ለምሳሌ አላለም አዳም ስሚዝ ምንድነው አን ኢንኳይሪ ኢንቱ ዘ ዌልዝ ኦፍ ኔሽንስ ዘ ኮዝ ኤንድ ኔቸር ኦፍ ዘ ዌልዝ ኦፍ ኔሽንስ በሚለው መጽሐፉ ላይ ብለን ጠቅሰን እንዳልነው እነዚህ አረመኔ ወደሚባሉት ሰዎች ዘንድ ብትሄድ እድሜው ለስራ የደረሰ ሰው ስራ ላይ ያልተቀጠረ ሰው አታገኝም ይልሃል። አይደለም? እንደዛ እኮ ነው። አሁን በጣም ኋላ ቀር የሆኑ ብትሄዱ በቃ ሲደክሙ ሲሰሩ ነው የሚውሉት። ማይሰራ ሰው እድሜው ለስራ የደረሰ ሰው ማይሰራ ማይደክም ሰው የለም። አክቹዋሊ እሱ ሲጽፍ በ19ኛው ክፍለ ዘመን መጨረሻ ወደ 18 ምናምን አካባቢ ስለሆነ የጻፈው የቆየ ታሪክ ነው እና በዛ ጊዜ የነበሩ አሁን እሱ አረመኔ የሚላቸው ሰዎች አሁን ምናልባት ማግኘት ሊያስቸግረን ይችላል። ግን እነዚህ አረመኔ የሚባሉት ሰዎች ጋር ብትሄድ ይደክማሉ። ሳቬጅ ይደክማሉ። ግን ድካማቸው ውጤት ስለሌለው የሆነ ነገር አሁን ለምሳሌ ፓፑዋ ኒው ጊኒ ምናምን ብትሄዱ ይገርማቸዋል። በዚህ ዘመን እዚህ አውስትራሊያ ምናምን አካባቢ ያሉ ሰዎች ናቸው ራቁታቸውን ሆነው ዛፍ ላይ የኖሩ ምናምን ማመን ያቅታቸዋል እና ሲሰሩ ነው የሚውሉት። ማለት አፍሪካ ውስጥም አሁን አንዳንድ የሚል እንትን ያላቸው ድምፃቸው ላይ ስምማን ነው ሲባል እንዲህ የሚሉት ማለት ነው። እነሱንም ብታያቸው ሲሮጡ እንትን ሲይዙ ምናምን ነው። ግን ኑሯቸው አመዳም የሆነ ድህነት ነው። ለምንድን ነው? ስለማይሰሩ አይደለም ነው። ስራው በሰራም በተጋም አይደለም። ስራው ውጤት እንደሚያመጣ በእውቀት በሳይንስ መከሸን አለበት። ላይክ ነው ስለማንጫወት ነው። አሁን ለምሳሌ የኢትዮጵያ ፉትቦለር ትሬኒንግ ስለማይሰሩ ነው። ይሰራሉ እኮ ላይክ ነው በትሬኒንግ እኔ እንጃ እንግዲህ አሁን ላይክ ነው ኢትስ ዘ ሴም ትሬኒንግ ሞር ኦር ሌስ ይመስለኛል። እኔ ላይክ ነው ዲቴይሉን ባላውቀውም ነው የምላቸው። ኢትስ ዘ ሴም ትሬኒንግ እኮ እነዚህም ትሬን ያደርጋሉ፣ እነዛም ትሬን ያደርጋሉ። እነዚህም ምግባቸውን ይቆጣጠራሉ፣ እነዛም ምግባቸውን ይቆጣጠራሉ። ግን ውጤት የለም። ዋይ ዛት ዜር ኢዝ አ ሚሲንግ ሊንክ።
ያ ሚሲንግ ሊንክ ምንድን ነው ነው እሳቤ ነው፣ አሰራር ነው፣ አደራረግ ነው፣ ጥበብ ነው፣ ወይንም አዳም ስሚዝ እንዳለው ስኪል ወይንም ክህሎት ነው። ዴክስትሪቲ ወይም ረቂቅ ክህሎቱም ደግሞ ዝም ብሎ ክህሎትን ብቻ ሳይሆን ረቂቅ የመሆኑ ጉዳይ ነው። ጀጅመንት ነው ወይንም ፍርድ ነው። ላይክ ነው የምንድን ነው ፍርድ? አሁን ጀጅመንት ኳሱን አሁን ሲመቱትና ሲያስገቡት ጀጅመንት እኮ ነው ማለት። እንደዛ ኳስ መምታት የሚችል ብዙ ሰው አይደለም። ባናና ሹት አድርጌው በዚህ በኩል አድርጌ ይህንን ብሎ ምናምን ሰንጥቆ ሄዶ እዛ 90 ዲግሪ ላይ ይገባል ብሎ ሲመታ እና ሲያስገባው፣ ስለዚህ ተደጋግሞ ሲታይልን ሌላው የኛ ሀገሩ ሰው ስለማይችለው ነው አይደለም። ነው በሁኔታዎች ውስጥ ስኪሉን ተጠቅሞ እንዴት አድርጎ ቀዶ ውጤት ማምጣት እንደሚችል ልክ ነው። እንደዛው ነው። እና ምን ልላችሁ ነው፣ ውጤቱ በእነዚህ ነገሮች ላይ የተመሰረተ ነው እና ድካሙ ብቻውን ውጤት አያመጣም። እና ድካሙም በእነዚህ ነገሮች በክህሎት በረቂቅነት እና በጥበብ መታጀብ አለበት። ስለዚህ ይሄንን ከዚህ አኳያ ጀስቲፋይ አድርጎ ለማቅረብ ኢኮኖሚውን የማን ነው ስሟ በእኛ ሀገር ግን ያለው አስተሳሰብ ይከለክላቸዋል። ምክንያቱም በእኛ ሀገር ማርክሲዝም ትክክለኛ የፖለቲካ የኢኮኖሚ አስተሳሰብ ተደርጎ የመወሰድ ነገር አለ። ያኛው የምዕራባውያን ነው። አሁን ይሄ እኛ የምናውቀው ማለት ኢኮኖሚክስ ስንማር፣ ቢዝነስ ስንማር፣ ቢዝነስ አድሚኒስትሬሽን ስንማር የምንማረው ኢኮኖሚክስ የምዕራባውያን ነው። ትምህርት ቤት እኮ ግን ደግሞ የሚገርመው እኮ ሄደን የምንማረው እሱን ነው። የምንተገብረው ግን ሌላ ነው። ስለዚህ መጀመሪያ በሀገር ደረጃ 10 የኢኮኖሚ ሳይንስ የለም። ያለው አንድ የኢኮኖሚ ሳይንስ ነው። ለኢትዮጵያውያን አዲስ የኢኮኖሚ ሳይንስ፣ ለአሜሪካውያን ሌላ ኢኮኖሚ ሳይንስ፣ ለቻይናውያን ሌላ ኢኮኖሚክ ሳይንስ የለም። ሳይንሱ አንድ ነው። ለኢትዮጵያን ሆነ ለአሜሪካን፣ ለኬንያውያን አንድ ሳይንስ ነው የሚለውን ነገር መመስረት አለብን መጀመሪያ። ምክንያቱም ከኢኮኖሚ አንጻር ህግ ክራሲ ይሻላል ስንል በኢኮኖሚ ሳይንሱ ላይ ራሱ መስማማት አለብን መጀመሪያ ነገር። ምክንያቱም በኢኮኖሚ ካልተስማማን አንተ የምትለው በዛ በምዕራቡ ኢኮኖሚ ነው የሚለው ነገር ይመጣል ማለት ነው። ኖ የምዕራብ የምስራቅ ኢኮኖሚ አቅጣጫ የለውም፣ ቀለም የለውም። የኢኮኖሚ ሳይንስ የምዕራብ የምስራቅ የደቡብ የሰሜን የሚባል አቅጣጫ የለውም። ኢኮኖሚ ሳይንስ ነው። ለማንም ይሰራል። ለተረዳው ለገባው እና ተግባር ላይ ላዋለው ሰው ለማንም ይሰራል። ስለዚህ መጀመሪያ ይህንን ስታብሊሽ ማድረግ አለብን ነው። ስታብሊሽ ለማድረግ ግን ብዙ ሰው ባይለውም አሁን እንግዲህ ደጋግሜ በቪዲዮቹ እንዳልኩት ብዙ ጊዜ እንትን የወደቀ ይመስለናል ነው። ግራ ዘመም ወይም የሶሻሊዝም የማርክሲዝም ኢኮኖሚ የወደቀ ይመስለናል። ከደርግ ጋር አብሮ ደርግ ሲወድቅ የሌኒንን የሆነ ሐውልት እዚህ ኢሲኤ ጋር ነበረ፣ እሱን ጥለውታል። ልክ ነው። በቃ ከዛ ጋር አብሮ የወደቀ ይመስለናል። ግን በጣም በሚገርማችሁ ሁኔታ እስከ ዛሬ ተቋሞቻችን የኢኮኖሚ አደረጃጀቶቻችን ምናምን መሰረታቸው የተጣለው በዛ ስለሆነ ገብቷቸዋል። እና ኢህአዲግን መጥቶ በዛው ስላስቀጠለ ሰዎች ኢህአዲግን ሶሻሊስት መሆኑን አይደለሁም ይላል። ውሸቱን ነው። ለምድ የለበሰ ቀበሮ ነው፣ የበግ ለምድ የለበሰ ቀበሮ ነው እንጂ ራሱ ሶሻሊስት ነው። ልማታዊ መንግስት ብሎ አሻሻለው እንጂ በእኔ እምነት ብልጽግናም ራሱ የእንትናን ጀስቲፊኬሽን ነው የወሰደው ነው የልማታዊ መንግስት አስተሳሰብ። ሌጂትሜሲ የሚመጣው በስልጣን ላይ የሚቆይበት ሌጂትሜሲ እንግዲህ ህዝባዊ ተቀባይነትና የስልጣኔ ነው ህጋዊነት የሚመነጫው ልማት በማምጣቴ ነው የሚል ነው። ገብቷቸዋል። ስለዚህ በአንድም በሌላ መንገድ ያንኑ ልማታዊ ወይንም ደግሞ የኢህአዲግ ልጅ ስለሆነ ራሱ የኢህአዲግ ርዕዮተ ዓለማዊ ልጅ ስለሆነ ተሻሽያለሁ ብሎ ግን ስቲል አልተሻሻለም። ራሱን አያውቀውም ይሆናሉ። ገብቷቸዋል። ራሱን አያውቀውም እና ይህንን እንግዲህ ዲበንክ ለማድረግ ወይም ማርክሲዝም ሌኒኒዝም ዲበንክ ለማድረግ እና የኢኮኖሚ ሳይንስ አይደለም፣ ዝም ብሎ ከንፈር መጣጭ ነው ማለት። ለድሃ አዝናለሁ ይላል which is good ማለት ለድሃ አዝናለሁ ማለቱ ድሃ የታባቱ ድሃ ለምን አይቼ ከሚል ለድሃ አዝናለሁ ማለቱ መልካም ሆኖ ሳለ ነገር ግን ከንፈር ከመምጠጥ ያለፈ ለድሃው የሚፈይድለት ነገር የለም። ይሄ ደግሞ ዝም ብሎ በአባባል ብቻ አይደለም። ይገርማቸዋል ማለት ሶሻሊዝም፣ ኮሚኒዝም
ብዙዎች እንደሚመስል በተግባር እንደታየውም ነው የምላችሁ። ድሃን የጨረሰ ነው። በቻይና ብትሄዱ፣ በራሻ ብትሄዱ የሰሜን ኮሪያ ህዝብ ማለት እንግዲህ ተደብቀው የተቀዱ ቪዲዮዎች ምናምን የምታዩ ከሆነ አሁን ዩቲዩብ ላይ ምናምን አለ የሚታይ ማለት ነው የምታዩ ከሆነ አንዳንድ ጊዜ በጣም ከመራባቸው የተነሳ መሬት ላይ የፈሰሰ ሩዝ በምላሳቸው ሲልሱ ምናምን ታያላቸው። በዚህ ዘመን ነው የምላቸው። እና ኪውባን አይዶን ነው ተቀርጾ የምታዩ ከሆነ ማመን ነው የሚያቅታችሁ። ከአሜሪካ ከፍሎሪዳ ከሚባለው የአሜሪካ ግዛት እንግዲህ ኪውባ ምናልባት 90 ኪሎ ሜትር ምናምን ብትርቅ ነው። 90 ኪሎ ሜትር ማለት እንግዲህ በጣም ቅርብ ነው። ገብቷችኋል? እና ግን ኪውባን ሄዳችሁ ብታዩ በቃ የለም ሀገሩ እኮ። እና ምኑ ነው ለድሃ ማለት ማመን እስኪያቅታችሁ ድረስ እስከ ዛሬ ድረስ የሀብታሞችን ቤት ወርሰው ማለት እንግዲህ ከኪውባ አብዮት በኋላ ፊደል ካስትሮ መፈንቅለ መንግስት አድርገው መንግስት ሲይዙ በጣም ቪላዎች እንደ መዝናኛ ከተማ ነበር። በጣም የሚያምር ሀገር ነው ባይዘው ኪውባ አይደለም። መዝናኛ ከተማ ምናምን ስለነበር ብዙ የሚያማምሩ ማንሽኖች ምናምን አሉ። እነሱን ወርሰዋቸው አሁን እንዴት እንደሚኖሩባቸው ታውቃላችሁ? በዚህ ዘመን ነው የምላችሁ። በካርቶን ከፋፍለው ነው የሚኖሩት ውስጡ። በዚህ ዘመን ነው የምላችሁ ኪውባ ውስጥ ግን በጣም ብዙ የተማረ ህዝብ ያላቸው ምናምን ናቸው። ስለዚህ ኮሚኒዝም ላይክ ነው። ከንፈር ይመጣል። ለድሃ ወገንተኛ ነኝ ለድሃ ብዬ ነው ይላል። ይህ ነው ብዙ ነገር ያሳያል። ለምሳሌ አሁን ሱፍ አልለብስም ብሎ ፋቲክ ሊለብስ ይችላል ምናምን ሊል ይችላል። ግን ውጤቱ ነው ከንፈር በመጠጥ አይደለም። በውጤቱ ድሆችን የድሆች ድሃ የሚያደርግ ረሃብተኛ የሚያደርግ ድኩማን የሚያደርግ ነዳያን የሚያደርግ ነው እና ለምን ከኢኮኖሚ ሳይንስ ጋር የሚሄድ ነገር አይደለም። ስለዚህ እኛ ሀገር አሁን ያለው ምንድነው? ይሄ ከንፈር መምጠጡ ከፍተኛ ተቀባይነት ስለሰጠው ስለ ኢኮኖሚ ሳይንስ ማውራት አትችሉም። ምክንያቱም ገና ሳትጀምሩ ኒዮሊብራል ነህ፣ የምዕራባዊ ወገንተኛ ነህ፣ ከቀኝ ገዢዎች ጋር ታብራለህ። ነው ምንድነው? ገና ሳይንስ ሳይወራ ፕሮፓጋንዳው ሳይንሱን ከልክሎታል። ስለዚህ ፕሮፓጋንዳውን እንርሳውና እስቲ የምትመኩበት የምታከብሩት የድሃ ወገንተኛ ነው የምትሉት ማርክሲዝም ስለ ኢኮኖሚክስ የሚለውን ነገር እንየው፣ ወይንም የማርክሲዝም ነው የኢኮኖሚ አስተሳሰብ ምን እንደሚመስል እንየው ነው። እና እንደዛ ብዬ እንግዲህ ወደ ውስጥ ገብቼ ኢኮኖሚክሱን ስታዩት ማርክስ የሚለው ምንድን ነው? ካፒታሊስት ማለት ብሽሽቅ ነው የያዘው እንጂ ማርክስ የኢኮኖሚ ትንተና ማቅረብ የሚችልም ሰው ነው። ሆን ብሎ አውቀው ማለት አሁን በብሽሽቅ ህግ ምንድን ነው እንትን አይደለም፣ ሎጂካል መሆን አይደለም ማለት የብሽሽቅ ህግ ዝም ብላችሁ ያኛውን ሰውዬ ዝም ማሰኘት ነው። ገብቷችኋል? ዝም ማሰኘት ነው እንጂ ወይንም እንዲከፋው ማድረግ ማለት የሆነ ችግሩን እየፈለጋችሁ የሚያበሳጨውን የሚያናደውን ወይንም ደግሞ የጎደለበትን ነገር እየፈለጋችሁ ያንን ማስጮህ ነው እንጂ ሎጂካል የሆነ ወደ አንድ እንትን አለ ውይይት አለ። የብሽሽቅና የውይይት ልዩነቱ ምንድን ነው? ውይይት በጽንሰ ሀሳብ ላይ የሚደረግ ክርክር ነው። ብሽሽቅ ግን ዋናው የሚፈለገው ያኛውን ሰውዬ ማበሳጨት ነው። ማበሳጨት፣ ማስጠላት፣ ማሰጠን እና ተቀባይነት እንዳያገኝ ማድረግ ነው እንጂ ውይይትና እንትን አይደለም። እንደዛ አይነት ነገር አይፈልግ ነው። ብሽሽቅ ህጉ እንደዛ ነው። አሁን ለምሳሌ አንድ እንትን የሚባል ነገር አለ አሜሪካን ሀገር ፊሊበስተር ማለት እንግዲህ ከሞላ ጎደል ምን ማለት ነው? አሜሪካ ይሄ የኛ ሀገር አሁን ፌዴሬሽን ምክር ቤት እና ፓርላማ እንደምንለው አሜሪካም እንደዚህ ባይካምራል ነው። ለነገሩ በጣም ቢለያይም በይዘቱ ነው የምላችሁ ባይካምራል ነው። ስለዚህ ሴኔት የሚባል ለብቻው አለ፣ ኮንግረስ የሚባል ለብቻው አለ። ሴኔቱ 100 ሰዎች ነው ያሉት። እያንዳንዱ የአሜሪካ ስቴት ሁለት የሚልክበት ነው ማለት ነው። ኮንግረሱ እንደ ስቴቱ ህዝብ ቁጥር ብዛት ነው የሚወሰነው። ስንት ሰው ይልካል? ለምሳሌ ዛሬ 100,000 ህዝብ ኖሮት በሚቀጥለው ዓመት 90,000 ካለው ወይ 70,000 ካለው ሊቀንስበት ይችላል ቁጥሩ። ስለዚህ የስቴት ነው ኮንግሬሽናል ሪፕሬዘንቴሽኑ በህዝብ ቁጥር መሰረት ነው
ተወካይ የሚልከው። ሴኔቱ ግን የህዝብ ቁጥሩ ምንም ሆነ ምን ሁሉም 2 ተወካይ ይልካል ማለት ነው። እና ስለዚህ 50 ስቴት አለ፣ 100 ሴኔተሮች አሉ ማለት ነው። እና እዚህ ሴኔት ውስጥ ለምሳሌ አንድ ህግ ሊያጸድቁ ሲሉ አንድ ሰው ብቻውን ካልፈለገ እንዳይጸድቅ ከፈለገ ይሄ የመጣው ህግ የሚቃወመው ከሆነ ፊሊበስተር አረጋለሁ ይላል። ፊሊበስተር አረጋለሁ ማለት ምን ማለት ነው? ስብሰባው ይጀመራል አይደል? ውይይት የሚደረግበት ወረቀት ያነሳና የባጡን የቆጡን ይዘባርቃል ማለት ነው። ምንም የሚናገረው ነገር ምንም ከርዕሱ ጋር የሚገናኝ ላይሆን ይችላል። አንስቶ የማይለው ነገር የለም። እንዲያውም አንዳንዶች የሚባለው ምንድነው ይሄ ስልክ ማውጫ አለ አይደለ? የድሮ ነው የለው ቡክ ይሉታል። እላዩ ላይ ማለት የብዙ ሰዎች ማለት ድሮ እንግዲህ ስልክ ሞባይል ምናምን ሳይመጣ በፊት እንደነበረው የብዙ ሰዎች ስልክ ያላቸው ሰዎች በሙሉ ስማቸውና ስልክ ቁጥራቸው ይዘረዘራል ማለት ነው። እሱን ይዘው ገብተው የእያንዳንዱን ሰው ስልክ ያነባሉ። ሰዓቱ ሄዶ ስብሰባው እንዲዘጋ ማለት ነው። እሱ አልበቃ ሲላቸው ጋዜጣ ይዘው ይገባሉ። ይሄ ሬሲፒ የምግብ ማብሰያ ማለት እንትን ለመስራት 6 ማንኪያ ጨው እንዲህ ያህል ዘይት ምናምን ጨምር አዛ ያደርጉታል። እና ፊሊበስተር ይባላል። 2 ቀን ምናምን ሊያደርጉ ይችላሉ። እና እንደዚህ ስለሚደረግ አንድ ሰው ተነስቶ ፊሊበስተር አረጋለሁ ካለ አሁን አሜሪካ ውስጥ ማለት ነው 48 ሰዓት ማውራት የለባችሁ መዛት ነው ያለባችሁ። ፊሊበስተር አረጋለሁ ካላችሁ እንትኑ ይሄ ቼሩ ያንን ቢል ወይንም ያንን ሊጸድቅ የመጣ ህግ ዞር ያደርገዋል ማለት በቃ እሱን ትቶ ወደ ሌላው ይገባል። ይሄ መሻር የሚችለው ፊሊበስተር አረጋለሁ የሚለው ሰውዬ ፊሊበስተር አታረግም ተብሎ መውጣት የሚችለው መቼ ነው? 60% ተስማምተው 60% ሴናተሮቹ ማለትም 100 ስለሆኑ ከ100 60 ማለት ነው 60 አይ ማለት አንወያይም ወደ ድምፅ መስጠት እንሂድ ማለት ከቻሉ 60% ክሎተር ይሉታል። ክሎተር ከተገኘ ፊሊበስተር ማድረጋቸው ግን ከ60% በታች ድጋፍ ያለው ከሆነ አንድ ሰው ቢሉ እንዳያልፍ ማስቆም ይችላል። ፊሊበስተር አደርጋለሁ ብሎ እና የፊሊበስተር ህጉ ምንድነው? ዝም ብላችሁ በቃ መዘባረቅ ነው። ሰው መልስ እንዳይሰጥ ማለት ውይይት እንዳይደረግ ማገድ ነው። በጣም ረጅም ሰዓት ነን ስቶፕ በማውራት እንደ ኢትዮጵያ ማለት እንግዲህ አፈ ጉባኤ ሰዓቱ ደርሶ ያለ ምናምን በማይክ የሚዘጋ አይገብታ እንደፈለጋችሁ አውርታችሁ ፊሊበስተር አድርጋችሁ ህጉ እንዳያልፍ ማድረግ ትችላላችሁ ማለት ነው። እና ማርክስን የሚመስለው የሚያደርገው ነገር የኢኮኖሚ ክርክር አይደለም የሚመስለው የሚያደርገው እንዳትከራከሩት ድርቅ ማለት ነው ነው ማለት ሳይንስ ሎጂክ እንዳታቀርቡለት ሐሳብ እንዳታቀርቡለት ዝግት ነው የሚያደርገው። እና ይሄንን ሜተድ ተከትሎ እንግዲህ ያመጣው ሐሳብ ምንድነው የሚለው የካፒታሊስት ስርዓት ችግሩ መሐከል የሚገባ ሰው አለ ይላችኋል። መሐከል የሚገባ ሰው አለ። ይሄ መሐከል የሚገባው ሰው እሴት ሳይጨምር ምርት ሳያመርት ትርፍ ይወስዳል። እሴት ሳይጨምር ትርፍ ይወስዳል ይላችኋል። ስለዚህ እሱን ሰውዬ ማስወጣት አለብን ነው እንግዲህ ዋናው ትችቱ ማለት ነው። እስቲ ይህንን ነገር አስረዳን በዝርዝር። እንዴት ነው አንድ ሰው እሴት ሳይጨምር ማለት አሁን ለምሳሌ ትላንትና እንዳልኩት ወይም በተደጋጋሚ በብዙዎቹ ቪዲዮዎች እንዳልኩት አንድ ለምሳሌ ይሄ ነው ውሃ ይሄ አሁን እየታሸገ የሚሸጠው በላስቲክ እየታሸገ የሚሸጠው ውሃ ከምንጭ ነው በአብዛኛው የሚቀዳው አይደለም ካልተሳሳትኩ ማለት ነው። የቧንቧ ውሃም ሊያጣሩም ይችላሉ ሁናው። በአብዛኛው ግን ከእንትን ተራራ ከምናምን ተራራ የመጣ ከእንትን ምንጭ የመጣ ውሃ ብለው ነው የሚያጣሩት። ስለዚህ ናቹራሊ የሚገኝ የእግዜር ውሃ ነው። ያንን የእግዜር ውሃ ወስደው ለምሳሌ 2 ሊትሩን አሁን ገበያ ላይ 18 ብር ይመስለኛል ካልተሳሳትኩ ማለት ነው። 18 ብር የሚሸጡላችሁ ውሃውን አጣርተው በቆንጆ ዕቃ አሽገው ቅርባችሁ ቦታ አምጥተው በሱቅ አከፋፍለው ይህ ነው ደግሞ ለጥራቱ ዋስትና ሰጥተው ወይንም የኢትዮጵያ ደረጃ መዳቢዎች ጋር ሄደው ጥራቱ የተረጋገጠ ነው ንጹህ ነው ምናምን ብለው ዋስትና ሰጥተው ስለሚሸጧችሁ ነው ያ ነገር ነው ያንን ውሃ እዛ ጋር ያደረሰው እንጂ በውሃነቱ የእግዚአብሔር ውሃ ነው። ስለዚህ እሴቷ ምንድነች ማለት ነው? ያንን በተፈጥሮ የሚገኘውን ውሃ ወስደው
እነዚህን አሁን ያልናቸውን ማጣራት፣ በሚያምር ላስቲክ ማስቀመጥ፣ ትራንስፖርት አድርጎ ቅርብ ቦታ ማስቀመጥ፣ ለጥራቱ ማረጋገጫ መስጠት፣ እነዚህ ነገሮች ናቸው እሴቶች። እነዚህ እሴቶች ስለተጨመሩበት ነው ያ ውሃ ዋጋው የተጨመረው። ስለዚህ ማርክስ የሚለው ግን ምንድነው? ካፒታሊስቱ እንዲህ አይነት እሴት ሳይጨምር ትርፍ ይወስዳል ይላቸዋል። እንዴት አድርጎ ነው ትርፍ የሚወስደው ሲባል ሁለት ነገር ያመጣል። እንደዚህ አድርጎ ማለት እሴት ሳይጨምር እንዴት አድርጎ ነው ትርፍ የሚወስደው ሲባል ሁለት ነገር ያመጣል። አንዱ ዘ ቲዮሪ ኦፍ ሌበር ቫሊዩ የሚባል ነገር ያመጣል። ከዛ በኋላ ቲዮሪ ኦፍ ሰርፕለስ ቫሊዩ የሚባል ሌላ። እነዚህ ናቸው በቃ በዋናነት የኢኮኖሚክስ ሳይንሱ የማርክስ እነዚህ ናቸው። እና ሌበር ቲዮሪ ቫሊዩ የሚለው ምንድነው? እሴት የሚጨመረው በሰው ጉልበት ነው ይላቸዋል። አንድ ምርት ላይ እሴት የሚጨመረው በሰው ጉልበት ነው። የሰው ጉልበት ዋጋው ደግሞ ያንን ጉልበት ለማውጣት በፈጀው ቀለብ ነው ይላቸዋል ማለት ነው። ስለዚህ ይህንን ውሃ ለማሸግ ሰውየው ማሽኑን ተዉት፣ ሌሎቹ ነገሮች በሙሉ ተዋቸው። ሰውየው የደከማትን ብቻ ሰራተኛው ተቀጥሮ የገባው ሰውዬ የደከማትን ብቻ አስባችሁ። ስለዚህ ያንን አሁን ለምሳሌ አንድ ሰው 2 ሊትር ውሃ ለማምረት ይህ ነው ላይክ ለምሳሌ እንበልና 1 ሰዓት ካሳለፈ በምሳሌ ደረጃ ነው የምላችሁ። 1 ሰዓት እንኳን 10 ደቂቃ ካሳለፈ የ10 ደቂቃ ስራ ለመስራት የሚያስፈልገው ካሎሪ ምናምን ሲለካ የ10 ብር ምግብ ከሆነ ውሃው 10 ብር መሆን አለበት ማለት ነው። ገብቷቸዋል? እንደዛ ነው ይላቸዋል። አሁን ይህንን ካለ በኋላ በሚቀጥለው ይሄ እንግዲህ ቲዮሪ ኦፍ ሌበር ቫልዩ ማለት ነው። ሌበር እንዴት አድርጎ ነው እሴት የሚጨምረው? በዚህ መልኩ ሌበር ብቻ ነው ማለት እሴት የሚጨምረው አንድን እቃ የሆነ ስራ ላዩ ላይ በመስራት አዲስ እሴት ይጨምራል። ለምሳሌ ውሃው አለ፣ የተፈጥሮ ውሃው ላይ የፈለገው ይሁን እንግዲህ ልክ ነው በማጣራት በማይክሮስኮፕ በማየት ሊሆን ይችላል። በዚህ በኩል ውሃ ቧንቧን በመክፈት ማሽኑን ኦፕሬት በማድረግ ሊሆን ይችላል። ዋቴቨር አድርጎ ብቻ ውሃውን እንዲጣራ ስላገዘ ኮንትሪቢዩሽን አስተዋጽኦ ስላደረገ እሴት ጨምሯል። ሌበሩ እንደዚህ አድርጎ ነው እሴት የሚጨምረው። ዋጋውም የሚወሰነው ደግሞ ያንን ስራ ለመስራት የሚያስችለውን አቅም ለማመንጨት በወሰደው የቀለብ መጠን ነው ብሎ ይላቸዋል ማለት ነው። ይሄ ነው ቲዮሪ ኦፍ ሌበር ቫልዩ which is ግን እንዳልኳችሁ ብዙ ችግር አለበት። አንዱ እሱ ነው። ከዛ ቲዮሪ ኦፍ ሰርፕለስ ቫልዩ የሚባል አለ። ቲዮሪ ኦፍ ሰርፕለስ ቫልዩ ደግሞ የሚለው ምንድነው? ባለሀብቱ ግን ይሄ ባለሀብቱ መሀል የሚገባው ጣልቃ ገቡ ባለሀብት ግን ገንዘብ የሚያመርተው ወይም ትርፍ የሚያገኘው እሴት ሳይጨምር የሆነው እንዴት ነው ይላቸዋል። ሰራተኛው አሁን ለምሳሌ ለቀን ቀለቡ የሚያስፈልገው ማለት ለቀን ቀለቡ የሚያስፈልገው ብር 40 ብር ከሆነ ስለዚህ አንድ ውሃ የሚመረተው በ10 ብር ከሆነ እና 4 ውሃ በ4 ሰዓት ከጨረሰ ገብቷቸዋል። ስለዚህ ለቀን የሚያስፈልገውን አግኝቷል ማለት ነው። ሰውየው ቀለቡን አግኝቷል፣ 40 ብር አግኝቷል። መውጣት ነበረበት ከስራ። ባለሀብቱ ግን ምን ያደርገዋል? ተጨማሪ ሌላ 4 ሰዓት ያሰራውና ሌላ 4 ውሃ ያስመርተዋል። ከዛ በኋላ እሱ ላመረተው 4 ውሃ ግን ተጨማሪ ክፍያ አይከፍለውም። 40 ብሩን ብቻ ሰጥቶ ይለቀውና የቀረውን 40 ብር ግን ለራሱ ይወስዳል። ስለዚህ በዝብዞታል ማለት የነገሮች እሴታቸው በስራ ብቻ የሚመጣ ከሆነ ፋብሪካው ምኑ ኮንትሪቢዩሽን የለውም ይላቸዋል። ምንም አስተዋጽኦ የለውም። በስራ ብቻ ነው እሴት የሚፈጠረው። እሴቱ ከተፈጠረ በኋላ 40 ብሩን ሰጥቶ እሱ 40 ብሩን ይወስዳል። ስለዚህ የጨመረበትን እሴት የሚገባውን ዋጋ አልሰጠውም ይላል። እንደዛ አድርጎ ነው ትርፍ የሚወስደው። ወይንም በባለፈው ምሳሌ እዚህ ጋር ላስቀምጥላችሁና ለምሳሌ በጨርቅ ፋብሪካ ምሳሌ ያስቀምጥና አንድ ባለሀብት 500 ብር ይዞ ይመጣና 410 ብር ፋብሪካ የተከለበት፣ የተለያየ ማምረቻ መሳሪያ ያስገባበት፣ መብራት የከፈለበት፣ ለመንግስት ግብር የከፈለበት ምናምን ጥሬ ዕቃ ያስገባበት፣ እነዚህ ነገሮች ያደረገበት 410 ብር ፈጀበት ይላቸዋል። 90 ብር ለሰራተኛው ከፈለው። ነገር ግን ሰራተኛው 90 ብር የተከፈለው ሰራተኛ በዚህ በ410 ብር በወጣው ወጪ የቀረበለት ግብአት ላይ አክት አድርጎ ሲያመርት አንድ የተመረተው አዲስ ጨርቅ ወይንም አዲስ ልብስ ዋጋው 590 ብር ሆኗል።
ስለዚህ የ410 ብር ግብአት ላይ ሰራተኛው ጉልበቱን አፍስሶ 590 ብር አደርሶታል። ስለዚህ 180 ብር አዲስ እሴት ጨምሯል ይላቸዋል። አዲስ እሴት ቢጨምርም ግን የ180 ብር ባለሀብቱ የሚያደርገው 90 ብር ብቻ ነው የሚሰጠው ለሰራተኛው። ሌላ ግማሿን 90 ብር ግን ለራሱ ይወስዳል። እና አሁን ምን ጥያቄ ያስከትላል ይሄ? እንዲህ ባለሀብቱ እኮ የ410 ብር ፋብሪካ፣ መብራት፣ ማሽን፣ ጥሬ ዕቃ እነዚህ ነገሮች ሁሉ አቅርቧል። ሰራተኛው ባዶ እግሩና ባዶ እጁን ነው የመጣው እና የተጨመረው እሴት ደግሞ 180 ብር ነው። ስለዚህ ያኛው 410 ብር ስላዋጣ ባለሀብቱ ማለት ነው፣ ሰራተኛው ደግሞ የ90 ብር ጉልበት ስላዋጣ 90 ብር ቢካፈሉ ምንድነው ችግሩ? ማለት የቱ ጋር ነው የተበዘበዘው ሰራተኛው? ምክንያቱም ሰራተኛው ጥሬ ዕቃውን ባያገኝ፣ ማሽኑን ባያገኝ፣ የስራ እድሉን ባያገኝ ያንን ባለ 590 ብር ዕቃ መፍጠር አይችልም ነበር የሚባል እንትን ይሄ ነው ብሎ ካቀረበ በኋላ ገብቷቸዋል። ሰርፕለስ ቫልዩ ማለት ሰርፕለስ የሚላት እችን ነች እንግዲህ ማለት ሰርፕለስ አሁን ዘ ቲዮሪ ኦፍ ሰርፕለስ ቫልዩ ላይ ሰርፕለስ ቫልዩ የሚላት ምንድን ነው? ሰውየው 500 ብር ይዞ መጣ ባለሀብቱ 590 ብር ሲያጣራ 90 ብር ተጨማሪ አለችው። ያቺ 90 ብር ሰርፕለስ ነች ነው። ይሄ ሰርፕለስ ግን ባለሀብቱ ኪስ መግባት አልነበረበትም፣ ለሰራተኛው መጨመር ነበረበት ይላቸዋል። ለምን? ባለሀብቱ እኮ ሰርፕለሱን ዝም ብሎ አይደለም የሚያመጣው፣ ሀብት አዋጥቷል። ሀብትም ብቻ አይደለም ሌሎች ብዙ ነገሮች አዋጥቷል። እሳቢ አዋጥቷል፣ ፋብሪካ ከፍተዋል፣ ምናምን ብዙ ነገር አድርጓል። እና ይሄኛው እጅና እግሩን አምጥቶ ስለሰራ ብቻ ለምን ሁሉንም ይወስዳል? ለምን እኩል አይካፈሉትም? ይሄኛው ጉልበቱን ያኛው ሀብቱን አጋሽተው ነው አዲስ እሴት የፈጠሩት። ያንን አዲስ የተፈጠረውን እሴት ለምን ለሁለት አይካፈሉም ማለት ሲባል አሁን ይሄ በማቴማቲክ ምንድን ነው የሚባለው? በመደበኛው እንትን ሙግቱ የሚሸነፍ ነው። ሰራተኛው ተበዝብዟል ማለት አትችሉ አይደለ ስታዩት። ምክንያቱም ሰራተኛው ባዶ እጁን መጣ። አንድ ሰው የ410 ብር ሀብት ሰጠው። ያንን ሀብት ነው 590 ብር ያደረሰው። ምንም እንኳን ሀብቱና ሰራተኛው ሲገናኙ የተፈጠረው አዲስ እሴት 180 ብር ቢሆንም 180 ብሩ እንደው ዝም ብሎ ከአየር ላይ መጣ አይደለም። ያንን ግብአት ተጠቅሞ ነው። ስለዚህ ግብአቱን ያዋጣው ሰው ድርሻውን መውሰዱ ምንም የህፃን ልጅ ሂሳብ ነው ማለት የአንደኛ ደረጃ ትምህርት ቤት ሂሳብ ነው። ሰው ሁሉ ሊረዳው ይገባል። ማርክስ አሁን እንደዚህ ተብሎ ሲሸነፍ እስካሁን እንግዲህ ሲያወጫብር ነበር። አሁን ብዙ ሰው ይገርማቸው እስከዛሬ ድረስ ሰዎችን ስጠይቋቸው ሰርፕለስ ቫልዩ ምናምን ሌላ ውስብስብ ነገር አስመስለው እንዳልኳችሁ ማርክስ ይመለካል እንደ አማራጭ የፖለቲካ የኢኮኖሚ እሳቤ እንዳለው ሰው ይቀርባል ማለት ግን ስታዩት ሎጂካሊ ስታዩት ምንም ነገር የለውም ማለት ነው። አሁን እንደዚህ ሲባል ማርክስ ከማስረዳት ይልቅ ወደ ስድብ ይዞራል። ምክንያቱም ማስረዳት አትችሉማ። አቶ አበበ 410 ብር ይዞ መጣ። አቶ ከበደ ደግሞ እጅና እግሩን ይዞ መጣ። አቶ ከበደን ቀጠረውና አቶ አበበ ባቀረበለት 110 ብር አቶ ከበደ ጉልበቱን አፍሶ የሰራው ዕቃ ምርቱ 590 ብር ሆነ ዋጋው። በዚህ መሃል 180 ብር አዲስ እሴት ተፈጥሯል። አቶ አበበ 410 ብር ስላዋጣ 90 ብር ወሰደ። አቶ ከበደ ደግሞ ስራ ስለሰራ ለሰራበት 90 ብር ተሰጣው። እዚህ ላይ ስህተቱ ምንድን ነው ተብሎ ሲባል መልስ ስለሌለው ይሄ ሰርፕለስ ቲዮሪ የሚባለው ሰርፕለስ ቫልዩ ቲዮሪ የሚባለው የማርክስ ቲዮሪ ዋጋ ስለሌለው የሚሰጠውን መልስ ነው። አሁን እንግዲህ በዛሬ ማቀርብላችሁ ትንሽ ለኢንትሮዳክሽን ብዙ ጊዜ ወሰድኩኝ፣ ግን ማለት በሁለት ቪዲዮ እናደርገውና ወደሚቀጥለው እገባለሁ። ስለዚህ ማለት ይሄኛው እንግዲህ 1 ሰዓት ሲሆን አቆመውና ወደሚቀጥለው እሸጋገራለሁ። እንደዚህ ይላል our capitalist ይላል። ያው our capitalist who is at home in his vulgar economy ማለት vulgar ማለት ይሄ የተራው ህዝብ ማለት ነው። የተራው ህዝብ ካፒታሊስቱ በዚህ ማለት ቨልጋር ኢኮኖሚ የሚባለው እሱ አሁን ቨልጋር ኢኮኖሚ የሚለው እንግዲህ ይሄ መደበኛውን የኢኮኖሚ ሳይንስ እኛ የምናውቀውን በዩኒቨርሲቲ ደረጃ የሚሰጠው እና ይሄ ዘመናዊ አሁን የትኛውን ኤአይ ምናምን ብትጠይቁ የሚረዳውን ኢኮኖሚክስ ነው። ይህን መደበኛው ሳይንሳዊን ኢኮኖሚ ዝም ብሎ የተራ ሰው ማለት ያጣጥለዋል ማለት ነው። መቃወም ስላልቻለ እኮ ነው።
እንዳልኳችሁ ነው። ልክ እንደዛ አሁን ፊሊበስተር ያደርጋሉ ያልኳችሁ ሰዎች እንዳልኳችሁ ተከራክረው በሙግት አሸንፈው ሰዎችን የእነሱን ሀሳብ እንዲደግፉ ማድረግ ስለማይችሉ ፊሊበስተር የሚያደርጉት ሴናተሮች የሚያደርጉት ምንድን ነው? ዝም ብለው ስልክ ቁጥር ያነባሉ እና ሰው ተሰላችቶ በቃ ስብሰባው ይዘጋል ማለት ነው። ነገም መጥተው ስልክ ቁጥር ላይ ነው። ስለዚህ ነገሩ አዛ ልክ ነው። እንትኑ ለሴኔቱ ራሱ ለዝናውም ጥሩ አይደለም። ስልክ ቁጥር እኮ እያነበቡ ነው የሚባል ልክ ነው። ስለዚህ በማስፈራራት ብቻ ያሰናክላሉ ማለት ነው። አሁንም ማርክስ መሟገት ሲያቅተው ኢኮኖሚክስን ሳይንስ በመሳደብ ይጀምራል ማለት ነው። our capitalist who's at home in his vulgar economy exclaims ይላል oh but I advanced my money for the express purpose of making more money ይላል ማለት ትርፍ መውሰድ የለበትም እያለው ነው። ሰርፕለስ ገብቷቸዋል። ትርፍ ያችኛዋ 90 ብሯን ተጨማሪ 500 አወጣ 90ውን ለሰራተኛው ሰጠ 410 ለግብአት ሰጠ። ገብቷቸዋል። ለግብአት ሰጠ። ስለዚህ ይሄንን 500 ብር አድቫንስ ያደረኩት እኮ ትርፍ ጠብቄ ነው። ስለዚህ ለምንድነው ትርፍ አትውሰድ የምትለኝ ብሎ ይላል ያለው ነው። አሁን የጠየቅነውን ጥያቄ እየጠየቀው ነው። oh but I advanced my money for the express purpose of making more money እኔ እኮ ገንዘቤን ያወጣሁት ለዚህ ነው ትርፍን ተስፋ አድርጌ ነው እንጂ አላረግም ነበር ይላል። እና ምን ይላል? the way to hell is paved with good intentions and he might just as easily have intended to make money without producing at all አሁን እንዲህ ብሎ እየመለሰለት ነው እንግዲህ ላይክ ነው ሐሳባዊ የሆነ ምናባዊ የሆነው ካፒታሊስት እንዴ እኔ እኮ ገንዘብ ያወጣሁት 500 ብሬን ይዤ መጥቼ ኢንቨስት ያረኩት ፈሰስ ያረኩት ስራ እድል ፈጥሬ ሰራተኛ የቀጠርኩት ጥሬ ዕቃ ምናምን ያዘጋጀሁት ይሄ ነገር ተደምሮ መጨረሻ ላይ የ590 ብር ዕቃ ወጥቶ 90 ብር አተርፋለሁ ብዬ ነው ብሎ ይልና እሺ እንደዚህ ያለና ያንተ መልስ ምንድነው ሲባል የሚሰጠው መልስ ምንድነው? the way to hell is paved with good intentions and he might just as easily have intended to make money without producing at all ማለት ወደ አሁን እንግዲህ እንደወረደ ከተረጎማችሁት ወደ ሲኦል የሚወስደው መንገድ ሁሉ ጊዜ ሲጀምር በመልካም እቅድ ነው። እሱ ከፈለገ እንዲያውም ለምን ሳያመርት ገንዘብ ምንድነው ሌላ ትርፍ ለማግኘት ማሰብ ነበረበት እንዲያውም ይላችሁ። ምን ያገናኘዋል ነው? ገብታችኋል አይደል? ምንም የሚያገናኘው ነገር የለም። እኔ ገንዘቤን ያወጣሁት ሪስክ የወሰድኩት 500 ብር ፈሰስ ያረኩት 90 ብር ጠብቄ ነው። ሰውየው ይሄን እድል ባልሰጠው ኖሮ ይሄን ስራ አያገኝም ብሎ ሲል አዎ አንተማ ጥሩ አቀደ ነው፣ ግን ጥሩ እቅድ ሁሉ መጨረሻውን አንዳንድ ጊዜ አንዳንድ ሰውን አጽናናለሁ ብላችሁ አስለቅሳችሁ ወጣ። እንደዛ ነገር ነው። the way to hell is paved with good intentions ማለት ሐሳባችሁ ሰውን ለማጽናናት ነገር ብላችሁ ግን ንግግር ማታውቁ ሰው ስለሆናችሁ አጽናናለሁ ብላችሁ አስለቅሳችሁ ሊሆን ይችላል፣ ወይም አበረታታለሁ ብላችሁ ሰውን። ስለዚህ ሐሳብህማ ጥሩ ነበር ግን ያው መጨረሻው ሲኦል ነው እንጂ ብሎ ይልና ለምን አንደኛህን ምንም ሳታመርት ገንዘብ ለማግኘት አትመኝም? ምን ያገናኘዋል ነው? እና እቺን ላይክ እንዳልኳችሁ አሁን ምንም የማይገናኝ መልስ ነው የሚሰጣችሁ ነው። ባለፈው እንዳልኩት ገመድ የአሸዋ ላይ ገመድ ስሎ ገመዱ አላስር ሲለው አሸዋውን አንስቶ አይን ላይ እንደመበተን ማለት ነው። ምንም የማይገናኝ መልስ ነው። አሁን ከዛ ደግሞ ይሄንን የሚለውና አሁን እቺኛዋ ምንም ሳትሰራ እንዲያውም እኮ ከፈለክ ምንም ሳትሰራ ገንዘብ ትርፍ ለማግኘት ምንም ሳታመርት ምንም ፕሮዲውስ ሳታደርግ ትርፍን እኮ ማሳደድ ትችል ነበር እንዲያውም እኮ ከፈለክ ይለዋል። ይሄን የሚለው ለምን መሰላችሁ? አለው ፉትኖት አስቀምጧል። and he might just easily have intended to make money without producing at all የሚለው ለምንድነው? ምንድነው እዛ ፉትኖት ላይ ምን ብሎ አስቀምጧል መሰላችሁ? thus from 1844 up to 1847 he withdrew part of his capital from productive employment in order to throw it away in railway speculation ይላል። and to also during American Civil War he closed his factory and turned his work people into the streets in order to gamble on the Liverpool cotton exchange። ስለዚህ ምን እያለው ነው?
እንዲህ እኔ እኮ ገንዘብ ለማግኘት ብዬ ነው 500 ብር ማለት አድቫንስ ያረኩት ወይም ፈሰስ ያረኩት ብሎ ሲለው እባክህ ማለት ሀሳብ ጥሩ ነበር፣ ግን መጨረሻው ሲኦል ሆነ እንጂ አይነት ነገር ማለት መነሻ ጥሩ ነበር፣ መጨረሻው ሲኦል ሆነ እንጂ ወይ አጽናናለሁ ብለህ ልብ ሰበርክ እንጂ አይነት ነገር ብሎ እንዲያውም ለምን አንደኛህን እንደዚህ ከምትል ምንም ሳታመርት ገንዘብ ለማምረት ትርፍ ለማግኘት ለምን አትሯሯጥም ይልና ይሄን ያልኩት ምንድን ነው አሁን ምን ማለት ነው ሲባል ነው እንግዲህ ገብቷቸው ፉትነት ላይ ሄዶ ምንድን ነው የሚያስቀምጠው በ1844 እስከ 47 እንትን ስፔኩሌሽን ማለት ምን ማለት መሰላችሁ? ይሄ የስቶክ ገበያ ነው። አሁን ስቶክ ገበያ በባህሪው ምንድን ነው? አንዳንድ ጊዜ አሁን ይሄ እሱ በሚልበት ጊዜ ላይ ትንሽ ለማጣራት እንደሞከርኩት እሱ ይሄን ስቶክ ምንድን ነው በዛን ጊዜ ምን ሆነ መሰላችሁ? የቴክኖሎጂ መጣና በጣም የሬልዌይ የባቡር ቢዝነስ ተጧጣፈ። ስለዚህ የባቡር ቢዝነስ ተጧጣፈ። ስለዚህ ሰዎች የባቡር ሼር ከገዛችሁ በጣም ብዙ ሰው ኢንቨስት እያደረገ ስለሆነ ሼራችሁ በየጊዜው ቶሎ ቶሎ ዋጋው እየጨመረ ትርፋችሁ ይበዛል። ስፔኩሌሽን ማለት ይሄንን ሼር ብገዛው ቶሎ አድጎ ብዙ ትርፍ ያመጣልኛል ብላችሁ እንደ መተንበይ ማለት ነው ስፔኩሌሽን። ስለዚህ አሁን አሜሪካን ሀገር እንግዲህ ወል ስትሪት የሚታወቀው በዚህ አይደለም ማለት አሁን ማርኬት ምናምን የሚሉት እሱን ነው። በቃ ስራቸው የሆኑ ሰዎች አሉ ላይክ ነው ቁጭ ብለው ብዙ ስክሪን ደርድረው ሼር ሲገዙና ሲሸጡ የሚውሉ ማለት ነው። ትሬደርስ ይባላሉ። እና ትሬዲንግ ውስጥ ገባ እና ትሬዲንግ ስትሰሩ ሼር ከገዛችሁ ምንም የምታመርቱት ነገር የለም። የሬልዌይ ካምፓኒ ሼር ማለት ገንዘባችሁን ሼር ትገዙበታላችሁ። ሼራችሁ ዝም ብሎ ገንዘብ ያመጣላችሁ ትርፍ ያመጣል በየዓመቱ። እና ለምን እንደዛ አታደርግም ነው ገብቷችኋል? እንትን ይሄ ቁማር እየተጫወትክ ነው። ግን አሁን እኔ ስለ ምንድን ነው የሚባለው ስለ ትሬዲንግ ገብቼ ቁማር ነው ገለመሌ ውስጥ አልገባም። ማለት ቁማር ከሆነ የቤክሻየር ማን ነው ስሙ ዋረን በፌት የሚባለው የአሜሪካ ሀብታሙ ሰውዬ በቃ ሀብቱ በሙሉ በዚህ ነው ገብቷቸዋል። ተራ ስራ አይደለም፣ በጣም የአእምሮ ስራ፣ ብዙ እውቀት፣ ብዙ ጥንቃቄ ላይክ ነው። ምንድን ነው የምላችሁ ላይክ ነው ብዙ እውቀት ስላችሁ ፊዚክስ ምናምን ኬሚስትሪ ማወቅ ምናምን አይደለም። ስለ ቢዝነስ ማወቅ አለባችሁ። የትኛው ቢዝነስ ያዋጣል፣ የትኛው ቢዝነስ ያተርፋል፣ የትኛው ላይክ ነው ቢዝነሱን አንደርስታንድ አድርጎ ቢዝነስ መግዛት ማለት ነው። በሌላ አማርኛ ያለቀለት ካምፓኒ የሚያዋጣ ካምፓኒ ታዩና አሁን እሳቸው ለየት ያለ ነው በእርግጥ ኤኒዌይ አሁን እዛ ስለ ትሬዲንግ ምናምን ውስጥ አልገባም። ሊል የፈለገው ግን ይሄንን ነው ብላል። ምክንያቱም ርዕስ ያስወጣኛል። እንደገና ደግሞ ምን ይላል? በአሜሪካ የእርስ በርስ ጦርነት ጊዜ እንግዲህ በአሜሪካ የእርስ በርስ ጦርነት ጊዜ ደቡቡና ሰሜኑ ነው የተዋጉት። ሰሜኑ ኢንዱስትሪያሊስቶች ናቸው፣ ደቡቦቹ ደግሞ በአብዛኛው አግሪካልቸራሊስት ናቸው። በባርነት ነው እንግዲህ ላይክ ነው ጥቁሮቹ ባሪያ ሆነው መቆየት አለባቸው የለም አንዱ ማለት ትልቁ ያዋጋቸው ነገር ማለት ነው። እና በዛን ጊዜ ሲዋጉ ደቡቦቹ ነበሩ የእንግሊዝን ጋርሜንት ኢንዱስትሪ ጥጥ በማቅረብ በጣም ከፍተኛ ስራ የሚሰሩት እና ያ ደግሞ ገንዘብ እየሰጣቸው ለጦርነቱ እያጠናከራቸው ስለሆነ ሰሜኑ መጥተው እንትኑን ዘጉባቸው፣ ጥጥ እንዳይልቁ መንገድ ዘጉባቸው ማለት የባህሩን መንገድ ዘጉባቸው። ስለዚህ እንግሊዝ ሀገር ውስጥ ኮተን ፋምን የሚባል ነገር ተፈጠረና ካፒታል ማለት ፋብሪካዎቹ ቆመው ቀሩ። ምክንያቱም እንትን የለም ጥሬ ዕቃ ከሌለ ሰራተኛው ጉልበቱን ኢምፕሎይ ማድረግ አይችልም፣ መንቀሳቀስ አይችልም። ስለዚህ ምን አደረጉ ሰዎቹ ብራቸውን ሰብስበው ወስደው እንትን ውስጥ ገቡ። አሁን እሱ እንደሚለው during the American Civil War he closed his factory and turned his work people into the streets in order to gamble on the Liverpool Cotton Exchange ማለት በጣም የጨርቅ የጥጥ እጥረት ተፈጥሮ ስለነበር የኮተን ኤክስቼንጅ የሚሉት ነበርና እዛ ላይ ሄዶ ጋምብል ማድረግ ጀመረ። ማለት የጥጥ ዋጋ ይጨምራል፣ የጥጥ ዋጋ ይቀንሳል እያለ ማለትም ማለት ነው። ሲቀንስ ይገዛል፣ ሲጨምር ይሸጣል ማለት ነው። ስቶኩን ይሄ ሼሩን ማለት ነው። ሼር ሲወርድ ይገዛል ይጨምራል በሚል እሳቤ፣ ሲጨምር ይሸጣል። ስለዚህ እንደ ቁማር ነገር በሉት፣ ግን አይደለም ነው። ይሄ የተጠና በቢዝነስ በምናምን የሚደረግ እንጂ ቁማር አለ። ቁማር ዝም ብላችሁ ነው ማለት ዳይስ ወርውራችሁ ወይ 5 ይሆናል ወይ 6 ይሆናል አይደለም ነው። ግምት ዝም ብሎ ዋይልድ ገስ አይደለም። ይሄ ነው የተጠና ግምት ነው፣ ሳይንቲፊክ የሆነ ነገር ነው። እና አሁን ይሄ ምን ያገናኘዋል ነው ገብቷችኋል? እንዲህ ገንዘብ እኮ ያወጣሁት እኔ ትርፍን አስቤ ነው ሲል አንድ ሰው፣ ስለዚህ ላወጣሁበት ገንዘብ
የሚገባኝን ትርፍ በወስድ ምን ችግር አለው ብሎ ሲል የሚሰጠው መልስ ለምን አንደኛህን ምንም ገንዘብ ሳታወጣ ምንም ምርት ሳታመርት ትርፍ ለማምጣት አትሄድም? ምን ያገናኘዋል ነው? ገብቷችሁ? ከኢኮኖሚ እንትን አይደለም ነው። ከኢኮኖሚ አንጻር ምን እኛ የምንፈልገው የኢኮኖሚ ሳይንስ ነኝ ካልክ፣ አማራጭ የኢኮኖሚክ ማደል ነኝ ካልክ አማራጭነትን እንድታቀርብ ነው እንጂ ፈረንጆቹን ይሄ እንግዲህ ፋላሲ አለ፣ አድ ሆሚነም የሚባል ፋላሲ። ከአንድ ሰው ጋር ክርክር ገጥማችሁ ክርክሩን ማሸነፍ ሲያቅታችሁ ሰውየውን ትሰድቡታላችሁ። ምን ይመስላል ይሄ እንደዚህ ምናምን ጎባጣ ምናምን ጎርባጣ ምናምን ብላችሁ ሰውየውን ካራክተሩን አታክ ታደርጋላችሁ፣ ሀሳቡን ትታችሁ ማለት ነው። አድ ሆሚነም ይባላል ማለት ፋላሲ ነው ማለት ፋላሲ ያው ተፋልሶ ነው የማይሆን ነገር። ሀሳቡን መሞገት ሲያቅታችሁ ሰውየውን አሁን ያቀረበለት ጥያቄ ፌር ጥያቄ ነው። ካፒታሊስቱ 500 ብር አምጥቼ እኮ አወጣው። እሱ እኮ እጁና እግሩን ይዞ ነው የመጣው። የሚመልስለት መልስ ምንድን ነው? ለምን አንደኛህን ሄደህ ምንም ሳታመርት እንደዚህ ስፔኩሌሽን ላይ አትገባም? ሼር ወረደ ብለህ እየገዛ ጨመረ ብለህ እየሸጥ ለምን ትርፍ አትሰበስብም? አንደኛ ዳስ ናት ኮስችን ሄር እያወራን ያለ ነው። የአንተ የሰርፕለስ ቫሊዩ ቴሪ ሳይንሳዊ አይደለም ነው ግን የሚሰጠው መልስ እንደዛ ነው። ከዛ ደግሞ በተጨማሪ አሁን የሚለውን እንደው ዝም ብዬ ለማለት ያክል ነው። he closed his factory and turned his work people into the streets። አሁን እንግዲህ ጨርቅ ጠፋ ማለት ምንድነው? ጥጥ ጠፋ። ምን ያርግ? ፋብሪካው አፉን ከፍቶ ተቀመጠ። ካፒታሉ ደግሞ ስራ ላይ ካልዋለ ካፒታል የሚሟሸሽ ነገር ነው። ይገርማቸዋል። በየጊዜው ካፒታል ዝም ብሎ ገንዘብ እኮ ጥሬ ገንዘብ እንትን አይደለም፣ መቀመጥ የሚችል ነገር አይደለም። በየጊዜው ዋጋው እየቀነሰ የሚሄድ ነገር ነው። ስለዚህ የግድ ስራ ላይ ውሎ አዲስ እሴት እየፈጠረ ራሱን ማባዛት አለበት። ሰውየው ማለት ጨርቅ ጠፋ፣ ምን ያርገው? ለምን ሰራተኞቹን ጨርቅ ቢጠፋ ደሞዝ እየከፈል ካላቆያቸውም እኮ ነው የሚለው። ስለዚህ ደሞዝ መክፈሉ ጥሩ ነበር ማለት ነው። ገብቷቸዋል። እንደው ዝም ብላችሁ ለሙግት ያክል ካላችሁ ማለት ሰራተኞቹን መንገድ ላይ አውጥቶ በተናቸው፣ ፋክትሪውን ዘግቶ ብሩን ይዞ ሄዶ ኮተን ኤክስቼንጅ ሊቨርፑል ውስጥ ኮተን ኤክስቼንጅ ውስጥ ገባ። ምን ያገናኘዋል ነው? እሺ ግን ደግሞ እንደዛ ካልክ አትሊስት ስራ ፈጥሮ ሰዎቹን እያኖራቸው እንደነበረ እየተቀበልክ ነው ማለት ነው። አይንድ በሌላ መልኩ ደግሞ ምን ማለት ነው? ካፒታሊስቱን ዝም ብለህ የሆነ አማራጭ ሳታስቀምጥ የሚሻል አይዲያ ሳታመጣ ዝም ብለህ ለብሽሽቅ ስትል ብቻ ከኔ በላይ አዋቂ ለምን ኖሮ ስለምትል ብቻ ሰድበህ ካባረርከው ካፒታሊስቱ ሲሄድ ሰራተኛው መንገድ ላይ ነው ወጥቶ የሚወድቀው። ይሄ የሆነ ነገር ነው። በዓለም ደረጃ ነው የምላችሁ። በዓለማችን መካከል ያለው ልዩነት እነዚህን ነው። ኢኮኖሚክስ መጽሐፍ አንብቡ የምትረዱት ይህን ነው። ባለሀብት የምታሳድድ ሀገር መጨረሻ ላይ መንገድ ላይ ወጥቶ መፍሰስ ነው ማለት። መንገድ ላይ ወጥቶ መፍሰስ ማለት በብዙ መልኩ ይገለጣል። የግድ መንገድ ላይ ወጥቶ መፍሰስ ማለት አይደለም። የማያዋጣ ነገር ውስጥ ማለት ምንድን ነው የሚባለው? ኑሮ አልሆን ሲል ማለት ነው። ባለሀብት የምትንከባከብ በህግ ከለላ የምትሰጥ የምታኖር ሀገር ነች ሀገር የምትሆነው እንጂ ዝም ብላ እንደዚህ ማለት መልስ ምንም ላላረገው ሰው ለምን አንተ ሀብታም ሆንክ ብሎ አይን በቀላ ባለሀብት ማሳደድ መጨረሻው ጥፋት ነው ማለት ነው። ማለት መንገድ ላይ ወጥቶ መፍሰስ ነው የሚሆነው እሱ እንደሚለው። ስለዚህ ወደ ሁለተኛው እሻገራለሁ። ይሄኛውን እዚህ ጋር ልጨርስ። ይሄኛው እንግዲህ 11ኛ ቪዲዮ ይሆናል። የሚቀጥለው 12ኛ ይሆናል ማለት ነው።